የለኝም በሉ እስቲ። ዛሬ ለአንድ ሰው መልእክት እናገራለሁ። ስትሰጪ ነገርሽ ይለቀቃል። ለሱ መሰጠት ሲጀምሩ፣ ራሳችሁን መስጠት ሲጀምሩ፣ ሕይወታችሁን መስጠት ሲጀምሩ፣ ቤታችሁን ንብረታችሁን መስጠት ሲጀምሩ እግዚአብሔር የተዘጋውን ይከፍታል። እግዚአብሔር የጨለመውን ያበራዋል። ኢየሱስ ጌታ ነው። አሁን ራሱን ሊያጸድቅ ፈልጎ ይላል አዲሱ መደበኛ ትርጉም። ራሱን ቢል ፈልጎ ሊያጸድቅ ፈልጎ አድርጌያለሁ አለ። ጠብቄያለሁ። ከልጅነቴ ነው የጠበቅኩት። ባይዘው አይሁዳዊ ከልጅነቱ የሚለማመደው ሕግ ነው ይሄ። ኢየሱስ ጌታ ነው። አይሁዳዊ ከልጅነቱ ምን የሚለው የሚለማመደው ሕግ ነው። አይሁዳውያን ይህንን ሕግ የመጠበቅ ችግር የለባቸውም፣ ግን አልዳኑም። ኢየሱስ ጌታ ግን ምን አላሉ? አይዳኑም። ይሄ ሰው አሁን የሚመጣበት ጉዳይ ምን እንደሆነ ያውቃል እግዚአብሔር። ብዙ ሰዎች ለምን ከእግዚአብሔር ቤት ይርቃሉ? ለምን ከእግዚአብሔር ቤት ይሸሻሉ? ለምንድን ነው አገልግሎት አቁሞ የሚሄዱት ምትሉት? ስብከት ችግር የለባቸውም፣ መተንበይ ችግር የለባቸውም፣ መጸለይ ችግር የለባቸውም። ለእግዚአብሔር ቤት የሚገባው አስራት ክፈሉ ስትሏቸው ጨርችተዋል። አስራት ክፈል ስትለው ጨርችቶ ሄድ። ብዙ አስራት መክፈል አለብህ፣ ይሄ ለእግዚአብሔር ቤት መስጠት አለብህ ስትሏቸው ቸርች ማቆም ይጀምራሉ። ምክንያቱም ለምን ማልታወቅበት ሄጄ ከኋላ አሜን ብያለሁ። አስራት ክፈል አይሉኝም። ከእግዚአብሔር መንግስት ቦለህ አሜን እያልክ ብትወጣ ምን ያደርግልሃል? ኢየሱስ ጌታ። እጃችሁን ከፍ አድርጉና እኔ በሉ የእግዚአብሔርን መንግስት በሉ ለመውረስ እንጂ በሉ የማንም ቲፎዞ በሉ አይደለሁም በሉ። ኢየሱስ ጌታ። አያችሁ፣ ይሄ ሰውዬ አታመንዝር ቢለው ጠብቄያለሁ፣ እግዚአብሔርን ሕግ ጠብቄያለሁ፣ እግዚአብሔር ያውቀኛል፣ በእግዚአብሔር ፊት በጽድቅ ነው የምኖረው ሲል እግዚአብሔር እንደዚያ ነው፣ ጌታ እንደዚያ ነው። አንድ ነገር ግን ይቀርሃል። አሁንም ከጎናችሁ ላለው ሰው ንገሩት፣ አሁንም አንድ ነገር ይቀርሃል። ንገሩት። ስለዛ አይሁዳዊ እያወራው ከመሰለሽ ተሳስተሻል። ኢየሱስ ጌታ። አንድ ነገር ይቀረኛል በሉ። እንደዚህ ያለው እግዚአብሔር ከኔ የሚፈልገው በሉ። ይሄ የብሉይ ኪዳን አስተምሮ አይደለም። አንዳንድ ሰዎች በብሉይ ኪዳን ያሳበዋል። ብሉይ ኪዳን እኮ ኢየሱስ የተሻለ፣ አሁን እኮ አዲስ ኪዳን ነው፣ ነፃነት ነው፣ ፍሪደም ነው፣ አሜን ማለት ነው፣ ሃሌሉያ ነው ምናምን። አይሰራም። ኢየሱስ ጌታ። እንደውም እኮ ጌታ ኢየሱስ ሕግን ሊሽር አልመጣውም። ሕግን ሊሽር ምን አላልኩም በሉ እስቲ። ሕግን ሊሽር አልመጣም። እንደውም እናደርግ ነው አለ፣ ልፈጽመው ነው። እንደውም ኢየሱስ እንደዚህ አለ፣ በሕግ አለና አታመንዝር ተብሎ እንደተጻፈ ሰምተሃል አለና፣ አሁን ግን እልሃለሁ አትይ፣ አትመኝ። ከዚህ ነፃ ነኝ የሚል ሰው ካለ እጅ ያውጣልኝ፣ እኔ ዛሬ ፈርሜ ልከዋለሁ ወደ እግዚአብሔር። ኢየሱስ ጌታ። ከዚህ ነፃ ሊሆን የሚችል ሰው የለም።